እንዲሁ ሰሞኑ ቲማቲም ልብላ ይላል በሬ። እንዲሁ ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ። አለ ምርጫ አለው። እኛ እኮ መምረጥ ስለቻልን እኮ ነው። ይሄ ደስ አይላችሁ? እምለብሰውን ይሄኛው ነው፣ ይሄ እንዲህ አይነት ሸሚዝ ደስ አይለኝም እምትል እኮ መራጭ አድርጎ ስለፈጠረ ንጉስ አድርጎ ነው እኮ የፈጠረ። በራስ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረን። አባ ቤት እንደው ጸልዩልኝ። ምን ብዬ ልጸልይልህ? እንደው ቢናገሯት መሬት የሆነች ምንም በቃ እንደው ጥበበኛ የሆነች ሰርታ የማትታክ ያዘዟትን የምትሰራ አንድ ነገር የማትቀየም ንግግሯ ለስላሳ መልኳ የቀረሽ የማትባል ሚስት ስጠኝ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩኛ ስንመነኩስ ነበር አሉት አሉ እኮ። ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ። እንደው እግዚአብሔር እንደው ጥሩ ሰው ቢያረገኝ ይላል። እንዴ ይወራችሁ እንዴ? ሰው እኮ እንጨት አይደለም፣ በግድ አይጠረም፣ ፈቃድ ያለው ፍጡር ነው። እንደው እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያረገኝ አያደርግም እያልኳችሁ ነው። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው እግዚአብሔር እኛን የፈጠረን በአርአያውና በመልኩ ነው። በአርአያውና በመልኩ ነው። በአርአያውና በመልኩ ማለት ራሱን የቻለ ብዙ ነገር ነው ያለው። በመልኩ ፈጠረን ከምንልባቸው መንገዶች አንዱ ምንድነው ይመስላችኋል? በአርአያ በምሳሌ ፈጠረ አንዱ እግዚአብሔር የወደደውን ለማድረግ አስገዳጅ የሌለው ነው። እግዚ ዘይግዕዝዎ ነው። ነፃ የማያወጡት ንጉስ ነው። ገዥ የለበትም፣ አስገዳጅ የለበትም። እግዚአብሔር የፈቀደውን ሲሰራ አስገዳጅ እንደሌለበት የሰው ልጅም የፈቀደውን እንዲሰራ አስገዳጅ ሊኖርበት አይገባም። መምረጥ አለበት። ለምን? እግዚአብሔርን መምሰል የሚችል መምሰል የተሰጠው ምርጫ ያለው ውድ ፍጡር ነው። ትልቅ ፍጡር ነው። አንዱ ትልቅነታችን መምረጥ መቻላችን ነው። መምረጥ ካልቻልን እንስሳ ነን ማለት ነው። አውሬ ነን፣ ድንጋይ ነን ማለት ነው። ወይም እንጨት ነን፣ ወይም ይሄ ጠፈር ነን፣ ወይም ፀሐይ ነን። ፀሐይ ምርጫ የላትም፣ ጨረቃ ምርጫ የላትም፣ ከዋክብት ምርጫ የላቸውም፣ እጽዋት ምርጫ የላቸውም፣ አንበሳ፣ ዘንዶ፣ አውሬ፣ በግ፣ ከብት ምርጫ የላቸውም። ሰው ምርጫ ያለው ትልቅ ፍጡር ነው። በምርጫችንም እግዚአብሔርን እንመስላለን። ስለዚህ ክፉ ነገር እንዲመጣ ያደረገው መምረጥ የምትችል ልዩ ፍጡር ነህ፣ የመምረጥ ችሎታ ሰጥቻለሁ ነው። ያንን ለማክበር ነው። ወረሳ ያላቲ ከመትግበር ፈቃዳ እንዘ አልቦ ዘይሄይላ። ማንም ሳያስገድዳት ነፍስን የወደደችውን እንድትሰራ ስልጣን ሰጣት ይላል መቅደመ ወንጌል ላይ። የሰው ነፍስ ማንም ሳያስገድዳት የፈለገችውን እንድትሰራ ምርጫ ሰጥቷታል። ስለዚህ እግዚአብሔር እኛ እኮ ምርጫ መስጠቱ እሱንም እንድንመርጥ፣ ክፋትንም እንድንመርጥ፣ በጎንም እንድንመርጥ፣ መወሰን እንድንችል ውሳኔ የመወሰን ስልጣን የተሰጠን ልዩ ፍጡሮች መሆናችንን ለማመልከት ፈቃዳችንን ለማክበር ስልጣን ለመስጠት ክፉም እንዲመጣ ወደኛ ፈቀደ፣ በጎም ወደኛ እንዲመጣ ፈቀደ ማለት ነው። እንዲህ ይላል ኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ አሰም ለከ ሰማየ ወምድረ ወእሰሚ በቅድሜከ ሕይወተ ወሞተ በረከተ ወመርገመ ህረያ ለሕይወት ከመትሄው አንተይ ወዘርእከ። እኔ በፊትህ ሕይወትንና ሞትን በረከትና መርገምን በፊትህ አስቀምጫለሁ። ሰማይና ምድርን ዳኛ ምስክር አደርግብሃለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ። የመረጥክ እንደሆነ አንተም ዘርህም በሕይወት ትኖራለህ ይላል። ሞትና ሕይወትን በፊትህ አስቀምጫለሁ፣ በረከትና መርገምን በፊትህ አስቀምጫለሁ። መርገምን ትተህ በረከትን ትተህ ምረጥ፣ ሞትን ትተህ ሕይወትን ምረጥ። እንዲህ ካደረክ በሕይወት ትኖራለህ። እግዚአብሔር ይህን ስልጣን ሰጥቶናል። የመምረጥ ስልጣን የሰጠን ፈቃድ ሰጥቶናል። ክርስቲያኖች በየቀኑ ዲያብሎስን ለማሸነፍ ምንድነው ማድረግ ያለባቸው ሲባል ጠንቅቆ መምረጥ መቻል ነው። ማመስገንና እርግማን፣ ሌብነትና ምጽዋት፣ ትዕቢትና ትህትና፣ ቂምና ይቅርታ በየቀኑ ምርጫ ነው። ክርስትና በየቀኑ እየመረጡ መኖር ነው። መልካሙን እየመረጡ መኖር ነው። ስለዚህ ሰይጣን ለምንድነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለን ካላችሁኝ፣ ምርጫችንን መወሰን ስላልቻልን ነው።
እግዚአብሔር ለምንድን ነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድን ነው ከተባለ መርጠን የምንገዛ እኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችሁ አለ? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያደርገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። ሰምታችኋል አይደለም? እንዲሁ ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስወርድ የሚዘጋን የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ ዕውቀት ሰጥቼ ህሊና ሰጥቼ የሚከስ እዚህ ውስጥ ደግሞ የሚያስታውስ ይሄ ነገር ክፉ ነው እምቢል ሰጥቻለሁ። ምረጥ ነው። ታዲያ እንድንመርጥ አድርጎ ስለፈጠረን መልኩን ስለሰጠን ልናከብረው አይገባም እንዴ? እንዲሁ ዝም ብሎ እንደ በሬ ፕሮግራም ስላላደረገን በሬ በቃ እንዲሁ ነው ኑሮ ብሎታ ይኖራል። ምርጫ የለውም። የሚበላውም ምርጫ የለውም። ያው ይሄን የተወሰነለትን እንዲሁ ሰሞኑ ቲማቲም ልብላ ይላል በሬ ይላል። እስኪ ንገሪ ኧረ እንዲሁ ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ። ምርጫ አለው። እኛ እኮ መምረጥ ስለቻልን እኮ ነው። ይሄ ደስ አይላችሁ? የምለብሰውን ይሄኛው ነው ይሄ እንዲህ አይነት ሸሚዝ ደስ አይለኝም እምትል እኮ መራጭ አድርጎ ስለፈጠረ ንጉስ አድርጎ ነው እኮ የፈጠረ። በራስ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረን። ሰብሰን ዘንጉስ ወቱ እያይመረ ሰው ንጉስ ነበር አላወቀም ነው። ማንም ሳይወስንበት የሰው ልጅ ህይወቱን እንዲወስን እግዚአብሔር ስልጣን ሰጥቶታል። የመለኮት ተሳታፊ ነው። ሱታፊ አምላክ አለው። እግዚአብሔርን ይመስላል። እግዚአብሔር ሳያስገድደው በከመ ፈቀደ ይገብር ወበከመ ሀሌ ይፈጽም አልቦ ዘይብሎ ምን ተገበርከ ዘንታ ይሰምከው ዘንታ ሰነይከ። እግዚአብሔር እንደወደደ እንዲወስን ሰው እንደወደደ እንዲወስን ፈጥሮታል። ስለዚህ አሁን ሁላችሁም ሰይጣን እኛን እየገዛን ያለ በምንድን ነው ካላችሁ ነፃ ፈቃዳችንን ተጠቅሞ። እንዲያውም አንድ ቅዱስ ዮሐንስ አፈወርቅ የሚለዋል እንዴ ውብ ሴት ባየ ጊዜ እግዚአብሔርን ለምን ውብ አድርጎ ፈጠረ ትላለህ እንዴ ይላል። ታዲያ ምንድን ነው ማለት ያለብህ? የራስህን ፈቃድ ተቆጣጠር እንጂ እግዚአብሔር ለምን ውብ አድርጎ ፈጠረ ትላለህ እንዴ? ብረቱ ላይ ሄደህ እጅ ቢቆረጥ እግዚአብሔር ለምን ብረት ፈጠረ ትላለህ? ራስህ ባለማስተዋል ተቆርጠህ ማለት። ሰይጣንን የሚቀልድብን በምንድን ነው ካላችሁ በፈቃዳችን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀምክ ሰይጣን አይገዛችሁም። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንዳንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያደርገኝ ይላል። እንዴ ይወራችሁ እንዴ? ሰው እኮ እንጨት አይደለም፣ በግድ አይጠረም። ፈቃድ ያለው ፍጡር ነው። አፈቅዶ ነው የሚድነው። እንዲሁ እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያደርገኝ አያደርግም እያልኳችሁ ነው። አያደርግም። ወደ መርጠህ ነው ማድረግ። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱንሳ ክርስቲያን ማለት በየቀኑ እየመረጡ መወሰን ማለት ክርስቶስ የሚወደውንና ለራስ የሚጠቅመንን ነገር መወሰን ነው። ውሳኔያችሁ ላይ ከተጠነቀቃችሁ ሰይጣንን ድል መንሳት ይቻላል ከእግዚአብሔር ቸርነት ጋር ማለት። እንዲሁ ይሄን ስፖርት ጌታ ሆይ እንዲሁ ይሄን ስፖርት አላቀኝ ትላላችሁ አትሉ? ትላለህ። እስኪ ስለ ስፖርት አላቀኝ ብሎ የጸለየ እስቲ ትላላችሁ? እንዲሁ ይሄን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እየያዛችሁ ደረቱ ጋር እየያዛችሁ ለምንድን ነው ያን የምትሰሩት? ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ በደንብ ቶሎ አላረጅም እያላችሁ አይደል የምትሰሩት? ጎባጣ አልሆንም ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው። ነፍስህም እንደዚያው የራሷ ማጠንከሪያ አላት። ነፍስን የሚያጠነክራት ምንድን ነው ካላችሁኝ መከራ ነው የሚያጠነክራት። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ይባይ ነው። ከሰው ጋር መኖርም አይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው
መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ፣ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት፣ መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድነው ሳለ እንድንበስል ከመመከራ ለሃይማኖት ጥቅሙ። ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። ገበሬ እንዴት እርሻ እንደሚያስለምዱ ብታውቁ ተመስገን ነው። እኔ ገጠር ስላደኩኝ አባቶች ልጁን ቁጥቋጦ ለማስተማር አጣጥ አጋብ የሚባል እሾህ አለ። እጁን ያስጨብጠዋል። እሾሁን ነው የሚያስጨብጠው እኮ ያዘው ይለዋል። ከዚያ በኋላ ምን ይሆናል? መጨረሻ ላይ በቃ ምንም ነገር እልፍ የማይበሳው ይኖረዋል ማለት ነው። ወታደሮችን እንዴት እንደሚያሰለጥኗቸው ታውቃላችሁ አይደል? የታየኸው መጽሐፍ ቅዱስ ነግሮኝ ነው እንጂ እኔ ወታደር አላየሁም። ክርስትና ከተመሰለባቸው ምክንያቶች አንዱ ምንድነው? ወታደርነት፣ ውትድርና ነው፣ አርበኝነት ነው ያን የወከለው። ስለዚህ ለፍቶ ውሃ ጥሙን ችሎ ሩጦ ተሸክሞ እየሮጠ ተራራ እየወጣ ቁልቁለት እየወረደ በበረዶ እየረጠ በፀሐዩ እየሮጠ ነው የሚለምደው። ለምንድነው ሲባል ጠንካራ ድል የማይነሳ እንዲሆን ነው። እስመ ይኮነ ቀትልነ እምኀበ ሥጋ ወደም፣ ውጊያችን ከስጋና ከደም ጋር አይደለም። አላ ምስለ መኳንንት ርኩሳት እለ ይኮንንዎ፣ ለጽልመት ጨለማውን ከሚገዙት ካጋንንት ጋር ነው ውጊያችን። ለስጋዊ ውጊያ ስጋዊ ብርታት እንደሚያስፈልገው ለመንፈሳዊ ውጊያ መንፈሳዊ ብርታት ያስፈልገዋል። እግዚአብሔር ለምንድን ነው ፈተና እንዲመጣ የሚያሰርገው ካላችሁኝ ሊያጠነክረን ስለሚፈልግ ነው። ወርቅ በእሳት ተፈትኖ እንደሚጠራ በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጡ ያደርጋችኋል ይላል። እስመ መከራሃ ለሃይማኖትክሙ ትትረከቡ ሀለወክሙ በስብሐት ወበውዳሴ አመ ያስተርኢ እግዚእነ ኢየሱስ ክርስቶስ ከመ ወርቅ ንጹሕ ዘይትበደር ሳመከርዎ በእሳት። በእሳት እንደተፈተነ ወርቅ ንጹሕ፣ በእሳት ተፈትኖ ሆነ ወርቅ የተፈተነው እምነታችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በክብር እንድትገለጡ ያደርጋችኋል ይላል። ስለዚህ ለምንድን ነው እንድንፈተን ያደርጋችኋል? ክርስቶስን እንድንመስል ነው። ክርስቶስን እንድንመስል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንመስለው እንፈተናለን። ክርስቶስን መምሰል እምከመ አርአይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ። ከሱ ጋር መከራ ከተቀበልን፣ ከሱ ጋር ከሞትን፣ በመከራ ከተባበርን ከሱ ጋር እንነሳለን ይላል። ሕማምነ ዘለሰዓት ክብረ ወስብሐተ አፈድፍዶ ይገብር ለነ። የጊዜው መከራችን የዘላለም ክብርን አብዝቶ ያደርግልናልና ይላል ቅዱስ ጳውሎስ። የጊዜው መከራችን የሚለውን ፊሊጎስ የተባለ ሊቅ የሰዓት መከራችን ብሎ ያነባዋል። ለምን ነው ቅዱስ ጳውሎስ ስለ ክርስቶስ የምንቀበለው መከራ የሰዓት ያለው? እድሜ ዘመናችን ሁሉ የምንቀበለውን ፈተና ለምንድን ነው የሰዓት ፈተና ያለው ይልና ዓለም ከተፈጠረ ጀምሮ እስከሚያልፍ ድረስ የተፈጠረ የሰው ልጅ ሁሉ የሚቀበለው መከራ በመንግስተ ሰማያት ከሚያገኘው ደስታ አንጻር በጣም ትንሽ ነው። ያንዳችን ብቻ አይደለም። አዳም ከተፈጠረ ጀምሮ
ዓለም እስከሚጠፋ ያለው በአጠቃላይ የሰው ልጅ የተቀበለው መከራ በሙሉ ቢደመር መንግስተ ሰማያትን ለደቂቃ አይቶ የመደሰትን ደስታ ያህል እንኳን ሊሆን አይችልም። ለደቂቃ እንኳን አይቶ የመደሰትን ያህል ንጽጽሩ ገብቷችኋል? መንግስተ ሰማያት እንዴት ያለች ውብ እንደሆነች ብታውቁ በእውነት ማለት እኔም አላውቃትም። በመጽሐፍ መንግስተ ሰማያት እንደው ምን አይነት ናት ሲባል ቅዱስ ዮሐንስ አፈወርቅ ኩሉ ክብራ ለወለተ ንጉሥ አሴቦን ይላል። እሺ የንጉሥ ልጅ ሀብቷ ስንት ነው? እስኪ የሚነግረኝ የንጉሥ ልጅ ሀብቱ ስንት ነው? ሁሉ ቤተ መንግስቱ ሁሉ የሱ ነው ነው። አረ እንደዚህ አይባልም፣ ዲሞክራሲ ነው እንዳትሉ ደግሞ። የንጉሱ ሁሉ የነሱ ነው ነው ያልኩኝ ነው። የንጉሥ ልጅ የንጉሱ ሁሉ የነሱ ነው። የንጉሱ ሁሉ በዚያ መስሎ ምን ማለት ነው? መንግስተ ሰማያት ሀብቷ ምን ያህል ነው ብትል የእግዚአብሔር ሀብት ሁሉ ነው ሀብቷ ይላል። አሁን ተመልከቱ፣ በምድር ላይ ጸጋ ልዩ ልዩ ነው። ሁሉም ሰው እኩል ጸጋ አይኖረውም። መንግስተ ሰማያት ግን ሁሉም ሀብት ለሁሉም ሰው አለው ነው። መንግስተ ሰማያት የሌለ ነገር የለም። የሌለ ቢኖረን የምንለው ነገርም የለም። አሁን እዚህ ውስጥ ቢኖረን የምንለው በጣም ብዙ ነው። ጤና ያለው ሀብት ያለው ደግሞ እንጃ ምን እንደሚመኝ ብቻ ቢኖረኝ የሚለው ሁሉም አለው። መንግስተ ሰማያት ውስጥ ይሄ ቢኖረኝ ኑሮ የማታስብል ሙሉ ሀገር ናት ነው። ሙሉ ደስታ የሚገኘው መንግስተ ሰማያት ነው። ስለዚህ ብዙ ደስታ ለማግኘት ከክርስቶስ ጋር እንፈተናለን ነው። ከክርስቶስ ጋር እንፈተናለን። ሱታፊ አምላክ ነው። ሱታፊ አምላክ ነው። ክርስቶስን የምንመስለው አንዱ በመከራው ነው። ዓርብን ከመሰል እሁድን መስለን እንውላለን ነው። ዓርብ አብረነው ከተሰቀልን እሁድ አብረነው ብርሃን እንለብሳለን። በክርስቶስ የምናምነው ትንሣኤውን ብቻ ሳይሆን ስቅለቱን ጭምር ነው። መቼም ዓርብን ትቶ እሁድን ብቻ የሚያምን ክርስቲያን የለም። ዓርብንም እሁድንም የምናምን ከሆነ እሁድ ትንሣኤውን ደስ የሚለን ከሆነ ስቅለቱንም መውደድ አለብን። እንደዚያ ከሆነ እንደ ዓርብ ውሎው እንሰቀላለን፣ እንደ እሁድ እንነሳለን። ማንም ይሰቅለን? የገዛ ስጋችን ይሰቅለናል፣ ዘመዶቻችን ይሰቅሉናል፣ ዓለም ትሰቅለናለች፣ ጋኔን ይሰቅለናል፣ ጥቅማቸው የተነካባቸው ሰዎች ይሰቅሉናል። ብዙ ስቅላት አለው። ስቅላት ማለት በችንካር መቸከል ላይሆን ይችላል። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝን እገሬን የማያላቅቀኝ? ከዚህ ጨቅጫቃ ጋር ምንድን ነው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው። እንዲሁም ማር ይስሐቅ ምንድን ነው የሚናገረው? ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብን ተገኝቶ እንደተሸከመ ይቆጠርለታል ነው። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው። እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም ነው። እንደውም ቅዱስ ዮሐንስ አፈወርቅ የሚለው ወዳጆች ጠላቶቻችሁን ውደዱ ብሎ ቢያዘን ወዳጆቻችንን ጠልተን እንደው ምን ይበጀን ይሆን ይላል። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃታት፣ የማያምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን አሁን ለክርስቶስ የምንመልስለት? ስለዚህ መስቀል መውደድ ማለት ተከብረን፣ ሰው አይንካን፣ ማንም አይናገረን፣ ተደምጠን እንኑር፣ አንቆንጠጥ። አንድ ባይታው ያሉን የተባለው አባ ቤት እንደው ጸልዩልኝ፣ ምን ብዬ ልጸልይልህ? እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን የምትሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ የቀረሽ የማትባል ሚስት ስጠኝ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶን የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነ እንደው ትንፍስ ማይል እንደ የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው ወቁት ነው። አውቀን መግባት አለብን። በተኩላ መካከል እልካችኋለሁ ነው ያለ። በምን መካከል ነው እንዴ? ይገርማችኋል እኮ
በበግ መካከል እልካችኋለሁ እኮ አይደለም፣ በተኩላ መካከል ትኖራላችሁ ነው ያለ። አሰሪ ተኩላ ሊሆን ይችላል፣ ሚስት ተኩላ፣ ባል ተኩላ፣ ተኩላ ልጅም ሊኖረን ይችላል። ተኩላ ቄስም ሊኖር ይችላል፣ መነኩሴም አባም ይኖራል። በእነዚህ መካከል እንዲያው መድኃኒዓለም አቤት እንዲያው ቢላችሁ ራሱ የምትሉት እነዚህን ክፉ ቄሶች እንዲያው ምጥጥ ብታደርጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን መሃል ነው? በተኩላ መሃል ነው የምንኖረው። እንዲያው ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳይ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ እስከሚመጣ ድረስ። ይህንን አውቃችሁ ዓርብ አብረነው መዋል፣ እሑድ አብረነው ትንሣኤውን ማክበር። ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሳል ይላል ርቱዕ ሃይማኖት። ይህንን ለማድረግ ነው ጌታ መከራ እንድንቀበል ያደርገን። መከራውን አሳትፎ ትዕግስቱን አድሎ ትንሣኤውንም ያድለን መድኃኔዓለም።